ወይ ጉድ ወይ ጉድ ወይ! ዛሬ የመጠጥ አባዜና የሱስ አባዜ ያለባችሁ ሰዎች ደህና ሰንብት። ሁሉ ጊዜ ጥያቄያቸው ነው ቤተሰቦቼ። እንደው ታግሻቸዋለሁ። አሁን ግን በቃችሁ። አሁን ካላችሁበት የመጠጥ መንፈስ ካላችሁበት እርኩስ መንፈስ አልኮል የሚያስጠጣ ጉበት የሚያስልጥ ቤተሰብ የሚያምስ ትዳር የሚያፈርስ ትዳር የማያስይዝ መጠጥ ዝሙት መንፈስ ያመጣል። መጠጥ ራስን ያስጥላል። መጠጥ ጉበት ይነካል። መጠጥ በሽተኛ ያደርጋል። መጠጥ ብዙ በህይወታችን ላይ ሳይድ ኢፌክት ያመጣሉና መጠጥን እንድትተዉ ዛሬ በጣም እንግዲህ ከእግዚአብሔር ጋር ጸሎት አድርገን ይሰራንላችሁ መድኃኒት ዋው ዋው ነው። እሺ ስለዚህ አንድ ሁለት ሰዎች በጣም የተፈወሱበትና የተደሰቱበት የመጠጥ አባዜ ያለባቸውን ሰዎችን ያስተውናቸው። ባይዘው ፍላጎት ያለው ሰው ይተዋል። ፍላጎት ያለው ሰው ይተዋል። ፍላጎት የሌለው ሰው ራሱ የሚሰራ ሰው ትንሽ ሊያስቸግር ይችላል። ግን እናንተ ለሰው የምታደርጉት ግን ይተዋል። እሺ በእርግጠኛነት ነግሬያችሁ ይተዋል ነው። 7 ቀን ብታደርጉበት መጠጥ የደረሰበት አይደርስም። በተለይ አብራችሁ እየሄዳችሁ እዛ ነገር ላይ ጨምሩ ስላችሁ ተንኮል አይደለም፣ መተት አይደለም የምትጨምሩት፣ ድግምት አይደለም፣ አሲድ ሽንት ሴቶች እንደሚጨምሩት ወንዶች ሌሎች አሸሽ የሚጨምሩት ሰዎች ላይ ህይወት ለማበላሸት አይደለም። እጽዋት ነው። እሱም ከዛ ቆሻሻ ነገር እንድትወጡ ማለት ነው። የተሰጠን የእግዚአብሔርን እጽዋት ነው የምንነጋገረው። ስለዚህ የመጀመሪያው ስራችንን እንግዲህ በደንብ አድርገን አንደኛ ጸሎት ያስፈልጋል። እግዚአብሔር ሁሉ ቦታ እግዚአብሔር ያስፈልጋል። ያለ እግዚአብሔር ባዶ ነን። ያለ እግዚአብሔር ምንም መስራትም ማድረግም አንችልም። በቃ ኃይሉ የሱ ነው፣ ጉልበቱ የሱ ነው፣ ማስቆሚያው እሱ ነው። ይጨመርበታል። እግዚአብሔር ሲጨመርበት የማይቆም የለም። አይደለም መጠጥ የመጣ ማዕበል እንኳን እንደዚህ ሲል የሚያቆም አምላክ ነው ያለን አይደለ? ማዕበል ሲመጣ እግዚአብሔር እንግዲህ እጁን ዘርግቶ ነው ያቆመው። ስለዚህ ይህንን ማዕበል የሚያቆም አምላክ እኛ ሰዎች ደግሞ በሱስ የምንጠጣውን የማያቆምበት ምክንያት የለም። መጠየቅ ነው። ክርስቶስን የሞተልንን አምላክ መጠየቅ ብቻ ነው የሚጠበቅብን እና የየትኛውም ሃይማኖት ደግሞ አይከለክልም። የየትኛውም ሃይማኖት ሁሉ ጊዜ እኛ ቤት የምንሰጠው የመዳን መድኃኒቶች እኛ አይደለንም የምንሰጠው፣ ከክርስቶስ ከመድኃኔዓለም ነው የተሰጠን። እኔ በነፃ ስለምናገር ላትጠቀሙበት የምትችሉ ሰዎች አላችሁ። የተጠቀመ ግን ዳነ፣ አመለጠ። ዋናው ማምለጣችሁን ብቻ ነው። ተውት፣ ሌላውን የራሱ ጉዳይ። ግን ዓለም ተሰብስቦ ወደኛ ይመጣል። እሺ ወደ እግዚአብሔር ይመጣል። እርኩስ መንፈስ ሁሉ ወደኛ ይመጣና ይድናል። እግዚአብሔር ስለሚያድነው ስለማቅ ማለት ነው። እና ምን እናደርግ መሰላችሁ? እናንተ ማድረግ ያለባችሁ አርመጉሳ ታውቃላችሁ። አርመጉሳ ትቀቅላላችሁ። ከዛ ደግሞ የጡንጅት ቅጠሉ አለ አይደለ? የጡንጅት ቅጠሉ እንጨቱም በአንድ ሙቀጫ በአንድ ላይ አርጋችሁ ትጨፈጭፋላችሁ። እሱንም ሾክሾኩን ታነሱና ቅጠሉንና እንጨቱን ጡንጅት ይሄ ላይጥም እናጨሰው ማለት ነው። እሱን ጭፍጭፍ እናደርግና በድንጋይም ይሁን በሆነ ሙቀጫ ላይ ምጥፍጥፍ ይሁን እጃችሁን እንዳይወጋችሁ ሾክ ስላለው፣ ግን ሾኩን ልቅም አድርጋችሁ አውጣችሁ። ከቻላችሁ ቅጠሏ እንደዚህ ቀንጥሱና ከእንጨቱም ላይ ሾኩን እንደዚህ አድርጉና ድንገት ሾልኮ ገብቶ ጉሮሮ እንዳይወጋ ውቅጥ እናደርገውና እሱን በውሃ እናፈለዋለን። ፍልቅልቅ ውሃ ላይ እናደርገዋለን። አርመጉሳ ቅጠል እንጨምራለን። የምናፍለቀልቀው መቼ ነው? በ5 ደቂቃ ነው የምናፍለቀልቀው። በደንብ ብቻ እንጨፈጨፈው። ውሃ እንዲወጣ በደንብ እንጨፈጨፋለን። አርመጉሳውንም ጡንጂቱንም አንድ ላይ እንጨፈጨፋለን። ከዛ እሱ ነገር ለሌላ መድኃኒት ይሆናል። ግን እነግራችኋለሁ። ቆይ ቀጣይ እነግራችኋለሁ። ምርጥ መድኃኒት ነው። እሺ ፈውስ ነው። የውስጥ ነገር ነው የሚያፈውሰው። እሱን አንድ ላይ ጭፍጭፍ እናደርግና ደግሞ እንደዚህ ስላችሁ ጠጡ አላችሁ። ያበሻ መድኃኒት መቼም ያበሻ መድኃኒት እንደማይጠጣ እርግጠኛ ታውቃላችሁ። ሕፃን የለም እዚህ መሀል ብዬም አላውቅ አልልም። እምላችሁ ይሄ ቀለል ያለውን እኔ የሚታየውን ለሰው ጆሮ የሚሰማውን የማያስጠይቀውን ነው የምጠይቅ ምላችሁ እንጂ አልላችሁ። ያችን ቅጠል ጭፍጭፍ አድርጋችሁ ጠጥት እስቲ ጠጧትና እናንተ ራሳችሁ ቀምሳችሁ ከምን እንደምትከላከሉት ራሳችሁን ታዩታላችሁ። ከምን እንደምትከላከሉት እና ወንዶቹ ላይ በሚጠጡት መጠጥ ላይ ጭምር ማድረግ ነው። ውሃዋን ጥልል አድርጋችሁ በወንፊት ምንም የለውም በእርግጥ ውሃው ጥልል አድርጋችሁ በወንፊት አለበለዚያ በሆነ በነጠላ ጨርቅ የሆነች ቅጠሏ ጠብ ብላ እንዳታስፎግርባችሁ
የሚጠጡት መጠጥ ላይ ጭምር ማድረግ ነው። የሚጠጡት መጠጥ ላይ ለምሳሌ ውሃ ላይ ብትጨምሩ ውሃ ላይ ያቆሙ ይችላሉ። ውሃው በጣም ያስጠላቸዋል። እንደገና ደግሞ ሻይ ላይ ብትጨምሩ ሻይ በጣም ያስጠላቸዋል። ስለዚህ የሚደረገው የሚጠጡት መጠጥ ነው እንዲጠሉት የተፈለገው አይደለም። የሚጠጡት መጠጥ ላይ አረቄም ከሆነ አረቄው ላይ ባይዘዌ ነጭም ይሆናል ወደ ግሬም ይሄዳል። ብትጨምሩት እንኳን አያስታውቅም። አረቄ ላይም አልኮል ላይም ቢራይ ላይም ዛሬ ቤት እንጠጣ እስቲ በሏቸውና ቤት አምጡና ቤት ጨምሩት። ከዛ መተው የፈለጋችሁ ደግሞ ራሳችሁ እዛ መጠጣችሁ ላይ ደግሞ ልክ እንደ መድኃኒት ያዛርጓትና ጠብ እያደረጋችሁ ጠጡት። ምንም ጉበት አይነካ፣ ሳይድ ኢፌክት የለው ምንም። ብቻ የማስጠላት ባህሪ ያለው እንድትጠሉት ያደርጋችኋል። መንፈሱ ከውስጣችሁ ሙልጭ አድርጎ ነው የሚያወጣው። አርመጉሳ ነው። አርመጉሳ ያው ይታወቃል። ብዙ አይነት መድኃኒት አለው አርመጉሳ አይደለም። ከነገርኳችሁ ስለ አርመጉሳ የሆነ ነገር ስለምታደርጉ አልነግራችሁም። ምክንያቱም የተሳሳተ ነገር ታደርጋላችሁ። መደረግ የሌለበት እግዚአብሔር የማይወደውን ስራ ትሰሩበታላችሁ። ስለ አርመጉሳ ስለ ጡንጅት ከነገርኳችሁ አይጥ ከማጥፋቱ ባሻገር ደግሞ ሌላ ስራ አለው። በጣም ሌላ ለሕክምና የተቸገሩበት የመድኃኒትነት ስራ አለው ጡንጅት በራሱ ማለት ነው። እና ይሄንን ብነግራችሁ ቸኩላችሁ እንዳትጠጡት ስለምፈራ ስለምሰጋ የሀበሻ መድኃኒት አልነግራችሁም። አሁን ይሄንን የነገርኳችሁን በዚህ መሰረት አፍልታችሁ ያንን በተከታታይ ለ15 ቀን ለ10 ቀን ብታጠጧቸው 5-6 ላይ ማቆም ይጀምራሉ። 5 ቀን 6 ላይ መጠጡ መሰልቸት ይጀምራሉ፣ ማቆም ይጀምራሉ። እጅ ሁሉ ነው የሚላቸው፣ እግር እጅ የሆነ ቋቆሉ ነው የሚላቸው። ቀስ እያሉ ወደ መጥላቱ ይመጣሉና ይሄንን አርጉና መጠጥ ማስቆም እንችላለን። እግዚአብሔር የሰጠን እንደዚሁ ውሃ እንድንጠጣ የደስታችን ቀን ደግሞ እንግዲህ ወይን አይደል እግዚአብሔር ያጠጣው፣ ወይን እንድንጠጣ በልኩ በስንት ቀን አንዴ ደስታ መልካም ነገር ሲኖር ንጹህ ወይን ካለ እሱንም ማለት ነው እንጂ ዝም ብለን ያገኘው ነው እንደ አጋሰስ መጠጡንም አረቄውንም ጠጁንም ምናምኑንም እንድናግበሰብስ አይደለም። ጠጅ የንጉሶች ጠጅ ነው። ንጹህ ማር ካገኘን ጠጅ በልኩ አንድ ብርሌ ብንጠጣ ደስ ይላል። ኢንጆይ እናደርጋለን። በአንዷ እየተዝናናን እንጠጣታለን። ከዛ ውጪ የእውነቴን ነው። እኔ መጠጥ የምትጠጡ ሰዎች የአእምሮ ችግር ያለባቸው ነው ይመስለኝ። መጠጥ ስለተጠጣን ንጉስ የሆነን የሚመስል ሰዎች አለን። አልኮል ስለጠጣን የሆነ ራሳችንን ትልቅ ቦታ ያስቀመጥን። ባዶ እኮ ነው ብታዩት፣ ባዶ። ያ ሰው እኮ ቤቱን ብታዩት፣ ማንነቱን ብታዩት፣ ጭንቅላቱን ውስጡ ቢታይ ባዶ ነው። እውነት ብዙ ጊዜ መጠጥ የሚጠጡ ሰዎች ትኩረት አድርገው መጠጥ ላይ የመጠጥ ግሩፕ ያላቸው ሰዎች አስተሳሰባቸው የዛን ያህል በቃ ዜሮ ነው። ዜሮ አስተሳሰባቸው ሁሉ ባዶ ነው። ትልቅ የሰሩ ነው የሚመስላቸው፣ ትልቅ ነገር ያደረጉ ነው የሚመስላቸው። ስንጠጣ አደርን ስንቀመቀመው የምን እኔ ጀብድነት አይደለውም፣ በጣም እንደ ድድብናም ነው የምቆጥረው። እንደገና ደግሞ የመጨረሻ መሀይም ሰው፣ የመጨረሻ እንደው ፍልጥ የሆነ ሰው ነው ይሄንን የሚያደርገው። እውነቴን ነው የምላቸው እንጂ የመጠጥ መደሰቻ የለውም፣ የመጠጥ ደስታ የለም። እኔ ኢንጆይ ባደርግ የሆነ ቦታ ሄጄ ብዝናና አገሬንም ባይ ፊልም ብገባ ልጆቼን ይዤ ብዝናና ብጫወት ልጅነቴን ወደኋላ ብመልሰው እኔ አቧራ እንኳን ብጫወት እያቦነንኩ ደስታዬን አልችለውም። መጠጥ ላይ ሰፍረን ማታ ጠንብዘን ደግሞ ከዛ አብሾ አለ፣ በዛ ላይ ስድብ አለ፣ ክብር ይነካል። እኔ መጠጥን እንደ ትልቅ ነገር ቆጥራችሁ ስለ መጠጥ የምታወሩ ሰዎች በተለይ ያስተሳሰባችሁን ልክ ነው የማይበት እዛ ላይ እና ገዳይ ነው። ጉበት ይነካል፣ ህይወት ያፈርሳል፣ ትዳር ያፈርሳል፣ ቤት አትይዙም፣ ውሸታም ያደርጋል፣ ከሃጂ ያደርጋል። እምነት የላችሁም፣ ሃይማኖት የላችሁም፣ እምነተ ቢስ ነው የምትሆኑት። ስለዚህ ፕሊዝ ራሳችሁን እወቁ። መጠጥ ምንም ለሰው ልጅ ምንም ህይወት ማበላሻ ነው እንጂ ምንም ነገር ትርጉም የሌለው መጠጥ እንደሆነ ብታውቁ እውነት ዞር ብላችሁ ባለ ጠዋት ሲነጋ ግን ሰው ነው የምትሆኑት። እያየናችሁ እኮ ነው። አፋቸው ራሱ ግማቱ። እውነቴን ነው ብላችሁ እኔ ይብላኝ አብረዋችሁ ለሚኖሩ ሰዎች ጽናቱን ከላይ ይስጣቸው። እኔ እንደዚህ አይነት ትዳርም ስላልሰጠኝ እኛ ቤት እንደዚህ አይነትም የለም። በኔ በጎጆ ውስጥ እንደዚህ አይነት ነገር እግዚአብሔርን አከብረዋለሁ። በዓል ሲሆን ጠላ መጥመቅ ወዳለሁ፣ ጠጅ እንጠምቃለን። ግን ጠጭ አንባልም፣ ለበዓሉ ድምቀት ነው እንጂ። ግን በዚህ ልክ ተቸክላችሁ በፕሮግራም የምትወጡ ሰዎች አም ሶሪ